ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አንድ አስተምሩ የሚመጡ ሰዎች አሉ። አንዳንዶቹ ሊማሩ የሚመጡ ሰዎች አሉ። በሃይማኖታቸው ዙሪያ ማለት ነው። የተሻለ ነገር ካገኙ እስኪ እውነትን ፈልገው ወደ እውነት ለመሄድ ማለት ነው። እኔ በበኩሌ የትኛውም አይነት ግለሰቡንም በአካልም ላገኘው በሚዲያም ልምጣ ምመጣው ከኔ የተሻሉ መምህራን ከመጡ ለመማር ምዕመናን ከሆኑ ለማስተማር ነው የምመጣ። ከኦርቶዶክስ የተሻለ ሃይማኖት ድንገት የሆነ እውነት ቢገለጽልኝ ብዬ የምፈልገው ነገር የለኝም። ያለሁበት ለኔ ድህነት በቂ ነው ብዬ ደምድሜያለሁ። እንደ ዘመኑ ሞባይል በሰዓትና በሰከንድ በአመትና በዕለት አፕዴት አላደርግም። አንዴ ያስኩት ያ የተገለጸልኝ ያ እውነት ያ ክርስቶስ እርሱ የኔ አምላኬ ነው ብዬ አምናለሁ። ስለዚህ ይቅርታ አንቺን አይደለም ምሳሌውን ልጠቀመው። ጦጣ ይባላል። አንድ የሚያምር ተክል አይታ አፕል ነው ይባላል በታሪክ እና ልትበላ በጣም ብዙ መውጣት መውረዶችን ስታከናውን አፕሉ ግን ሊደረሳት አልቻለም። በዚያ ምክንያት እንዲያውም አትጣፍጥም ብላ ጥለው ሄደች ይባላል ወደ ዘወትር ምግቧ። እናውቀው ዘንድ ሞክረን ያላወቅነው ነገር ሲገጥመን በእኛ አለማወቅ እውቀቱ ሲቀር እውቀቱ ልክ አይደለም ብሎ ተችቶ ራስን ማግለል ይሄም ትክክል ነው ብዬ አላምንም። ነው ወይ አይደለም የሚለውን እግዚአብሔር ተጨማሪ ጊዜ እድሜ ለንስሐ ከሰጠ ማየትና ማንበብ መጠየቅ ከሁሉም በላይ የሚገባ ጉዳይ ነው። ኢትዮጵያዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከሌሎች ሃይማኖት ልዩ የሚያደርጋት በተገለጸልኝ በመሰለኝ በደሳለኝ ማንም ሰው እንደፈለገ የሚዘልባት አይደለች። እንዲሁም የቲክታክ ፕላትፎርሙ መምህር ሆኖ ለማስተማር ሞባይል መግዛት መስፈርት ሆኖ አገኘ ነው እንጂ ከዚህ በፊት በኖርንበት ዘመናችን ማንም ሰው እንደፈለገ እየተነሳ የሚያስተምርባት ቤተክርስቲያን አይደለች። ቅደም ተከተል አለው። ብሉያት ከሐዲሳት ሊቃውንት ከመነኮሳት የተስማማላቸው ጉባኤ ቤት አድረው ምስጢር ተምረው አደላድለው የወጡ ሰዎች እኛ የተረዱትን እነርሱ ያስተምራሉ። ጌታም በወንጌል ለናንተ የመተርጎም ወይም ምስጢሩን የማግኘት እድል ተሰጧቸዋል ብሎ ለሐዋርያት የነገራቸው ያድል ምንድነው ቢባል ከርሱ ጋር ለመኖር ወይም እርሱ የሚያስተምረውን ቃል ለመቀበል ወጣው ስለነበረ ዘመናቸውን በመላ አስረክበው ከርሱ ጋር ስለወጡ ቅዱስ ጴጥሮስም ሲናገር ኩሎ ሀደግነ ወተሎ ናከ ምንተ እንከ ንረክብ ብሎታል። ምን ማለት ነው በአማርኛ? ሁሉን ተተከተልን ከዚህ በኋላ ምን እናገኛለን ብለውታል። ከዋለበት እየዋሉ ካደረበት እያደሩ ወንጌልን ቁጭ ብለው ተምረዋል። ጌታ ብዙ ጊዜ አስተማረ በምሳሌ ነውና እነርሱም እንዲህ ብለው መልሰው ይጠይቁታል። ጌታ ሆይ የዘላለም ሕይወትን እንወርስ ዘንድ ምን እናድርግ እያሉ ሲጠይቁት በምሳሌ ሲያስተምራቸው ለበውክሙኑ ይላቸዋል። እሱ ያስተማርኳችሁ ትምህርት ገብቷችኋልን ይላቸዋል። እነርሱ ደግሞ ፈክር ለነ እግዚኦ አልገባንም ጌታ ሆይ ተርጉምልን ይሉታል። እየተረጎመ ስለ ዘር ተናግሮ ምን ማለት ነው ሲላቸው በኋላ እየተረጎመ ስለ ቤተ መቅደሱ መፍረስ ተናግሮ በኋላ ምን ማለትህ ነው ቅድም ሲሉት እየተረጎመ ወንጌል የሚተረጎም ነው። እንዲሁ ዝም ብሎ በደፈነው ሚቃም ተገለጸልኝ ተብሎ የሚዘለልበት አይደለም። መንግስተ ሰማያት ጌታ ሲናገር መንግስተ ሰማያት ብሎ ይናገራል። እነሆ የስናፍንጭ ቅንጣት ታክል ትመስላለች ይላል። አሁን ይህን ሰው ተርጉሙልኝ ብዬ ሰውን ብናገር ማንም ሰው ሊተረጉመው አይችልም። ማንም ሰው ማለት ምን ማለት ነው? ያልተማረው ማለት ነው። ተምሮ የሚተረጎም ቃል ነው። በተገለጸልኝ ተርጉምልኝ ብለው ስናፍንጭ ማለት ምን ማለት ነው? ቅንጣት የተባለችስ ምንድናት ብዬ ጥያቄ ብጠይቅ ስናፍንጭ የተባለው ይሄ ነው፣ ቅንጣት የተባለው ይሄ ነው፣ አንድምታው ይሄ ነው፣ ትርጓሜው ይሄ ነው ብሎ መተርጎም አይችልም። ከተረጎመልኝ ከምን አመጣሁት ነው? ከሱ በፊት የነበሩ አባቶች ሲሉ ሰምቶ ነው? ከሆነ ማስረጃ ይንገረኝ። የተረጎሙት ራሴ ነኝ ካለ ራሱ የተረጎም ዘንድ ስልጣን የሰጠው ማን ነው? ምንጩስ ማን ነው? በእውቀት ነው የሚተረጉመው? በቅድስና ነው የሚተረጉመው? ቅድስናና እውቀት ይለያያል። እውቀት ለሁሉም ሊሰጥ ይችላል። ቅድስና ግን በህይወት የሚኖር ነው። ምን ለማመደው ነው? የሚታደግበት ነው። ከሆነ እንዴት ብዬ ጠይቀዋለሁ? ጌታ በወንጌል ዮሐንስ በወንጌሉ ሲጽፍ ለእግዚአብሔር ሳርቦ ዘሬው ግሙራ ብሏል። ዮሐንስ ወንጌል ምዕራፍ 1 እግዚአብሔርን ፈጽሞ ያየው የለም ይላል። ልበ ንጹሕ አይደይጎ ለእግዚአብሔር ይላል ደግሞ ማቴዎስ ወንጌል። ንጹሕ ልብ ያለው እግዚአብሔርን ያየዋልና ያየው
እንዴት ነው? በዚያ እግዚአብሔር አንድ ገጽ ነው በኋላ ዘመን ተወለደ እንጂ ብለሻል አንቺ። እኔ ማምነው እንደዚያ ነው። ያ የእግዚአብሔር ቃል የተባለው ኢየሱስ ክርስቶስ ነው። አካሉ ግን አንድ ነው፣ ገጹ ግን አንድ ነው። በኋላ ዘመን መጥቶ ተወለደ ብዬ ነው ማምነው። የገበኝም የተገለጸልኝ እውነትም ይሄ ነው። ኢየሱስን መሰከሩልኝ፣ ያስኩትም እንደዚያ ነው ስትይ ነበር። የኛ ቤተክርስቲያን ደግሞ የአብ ቃሉ ወልድ ነው፣ ይህም አካላዊ ቃል ነው። ለምን ቢሉ ወውእቱ ቃል ስጋ ኮነ ስለሚል መጽሐፍ ዮሐንስ ወንጌል ምዕራፍ 1 ያም ቃል ስጋ ሆነ ብሎ ይናገራል። ያ ቃል የተባለው ሰማይና ምድርን የፈጠረው ቃል ነው። ይሁን ይኩን ለይኩን እያለ ሲናገር የነበረው ያ ቃል በመጨረሻው ዘመን መጥቶ ስጋ ሆነ እንላለን። የቱ ቃል? ያ ቃል። ያ ቃል የማን ቃል ነው ስንል የአብ ቃሉ ነው የምንለው። የአብ ቃሉ የአብ ቃሉ ንግግር ብቻ ዝርው ብቻ ብትን ብቻ እንዳልነበረ ደግሞ በፍጥረተ ሰብ የተረጋገጠ በሪደተ ባቢሎናውያን የተረጋገጠ ሕግ አለው ብላ ቤተክርስቲያን እሱንን ይዛ ታስተምራለች፣ ትናገራለች። አካላተ ሥላሴን ሶስት የምትለው ጌታን በመዋዕለ ሥጋዌ ሄዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ ያድርጓቸው ብሎ ተናግሯል። በአብ በወልድ በመንፈስ ቅዱስ እያለ ሶስት ስም እየጠራ ነው። ወይም በአብ ብቻ አላለም፣ በወልድ ብቻም አላለም። ከአብ የተለየ አካል እንዳለው ሲገልጽ እኮ አባቴ ላከኝ ብሏል። አባቴ ላከኝ ወአነ ተፈኖኩ እኔም ተላኩ ይላል። አባቴ ላከኝ ወደ አባቱ ጸለየ እንላለን። ወደ አባቱ እንዲያደረገ እንላለን። ወደ አባቴን እጠይቀዋለሁ አለ። ወደ አባቴ እሄዳለሁ አለ። መንፈስ ቅዱስንም ከዚያ እጄ ልክላችኋለሁ አለ። ወደ አባቴ እሄዳለሁ አለ። ወልድ አለ፣ ወደ አባቱ የሚሄድበት ደግሞ አብ አለ ማለት ነው። መንፈስ ቅዱስን እልክላችኋለሁ አለ። የሚላክ መንፈስ ደግሞ አለ ማለት ነው። ንበሩ ዝየ እስከትለብሱ ኃይለ ማርያም አላቸው። ከአርያም ኃይልን እስክትለብሱ ደግሞ ከዚህ ቆዩ አላቸው። ይህን ቃል የተናገረ ማን? ጌታ ነው። ስለዚህ አባቴ እያለ የሚናገረው የባህሪ አባቱ አብን ነው። ልጅ የተባለ ደግሞ ወልድ ነው። ያ ሕይወት የተባለው መንፈስ ቅዱስ ነው። አባት ስለሆነ ግን ወልድን አይበልጠውም። ልጅ ስለሆነ ከአብ አያንስም። ትክክል ነው። አባ ጊዮርጊስ ዘጋስጫም የኛ አባት ታላቁ ሲናገር ሶስት ነገር ይገርመኛል ይላል። ፈጣሪዋን የወለደች እናት፣ አባቱ የማይበልጠው ልጅ፣ ልጁ ጋር ትክክል የሆነ አባት፣ ይሄ ይደንቀኛል ብሎ ተናግሯል። ይሄ ምስጢር ነው። ለምን እንዲሆነ ለናጠይቀው እንዲያ የሆነ ራሱ ነው። እንዲያ የሆነ ራሱ ነው። በገለጸልን መጠን የተረዳ ነው። እኛ መነሻ ያለንን መዳረሻ ባይኖረንም መዳረሻ ማለት የዚህን ጊዜ ትቆማላችሁ አንባልም፣ አንዘጋም። ከክርስቶስ ጋር ለዘላለም ሕያው ሆነን እንኖራለን። ለዘላለም ከእርሱ ጋር ሕያው ሆነን እንኖራለን። ሕያው ሆነን ስለምንኖር ከአለን የተነሳንበት እስከ ግን የለንም የምንደርስበት ለፍጥረታት እንደዚያ ነው። እሱ ግን እስከም የሌለው ቅድም እንዳልሁት ዘላለማዊ ከሆነ ከተነሳንበት ጀምሮ በገለጸልን መጠን እናውቃለን እንጂ ፈጣሪን እንዲነህ እንዲያነህ አንለውም ነው። ሶስት አካል አለው ግን አንድ መለኮት ነው። ያ መለኮት ኢየሱስ ክርስቶስ መጣ። ካህን ሆኖ መስዋዕቱን ሰዋ ማለት ምን ማለት ነው? ካህን ሆኖ መስዋዕቱን ሰዋ ማለት ካህኑ ራሱ ሆኖ መስዋዕቱን ሰዋ። ያ የሚሰዋው መስዋዕት ማን ነው? ራሱ ነው። የሚቀበለው ማን ነው? ከአብ ከመንፈስ ቅዱስ ጋር መስዋዕቱን የሚቀበል ደግሞ እርሱ ነው ማለት ነው። ከአብ ከመንፈስ ቅዱስ ጋር መስዋዕቱን የሚቀበል እርሱ ነው። ስለዚህ በድህነተ ዓለም የአብ ግብሩ የመንፈስ ቅዱስ ግብሩ ምንድን ነው ከተባለ በድህነተ ዓለም የአብ ግብሩ የወልድ የአብ ግብሩ የወልድ ግብሩ የመንፈስ ቅዱስ ግብሩ ምንድን ነው ከተባለ ማክበር፣ ክብር መሆንና መክበር ተብሎ በሶስት ይተረጎማል። ለስጋን ያከበረው አብ ወልድ መንፈስ ቅዱስ ነው። ለስጋ ክብር የሆነው ደግሞ በተለየ አካል ወልድ ነው። ከበረ የምንለው ደግሞ ስጋን ነው። ከበረ የምንለው ስጋን ነው። ያከበረው አብ ወልድ መንፈስ ቅዱስ ነው። ክብር ግን የሆነው በተለየ አካሉ እርሱ ወልድ ነው ማለት ነው። ወልድ ነው ማለት ነው። በዚህ ይተረጎማል። ይሄንን መያዝ ይጠይቃል። ይሄን ተምረን አውቀነው ተረድተነው በሄድን ቁጥር ደግሞ እንዴት ነው ምስጢር ሆነብኝ እንጂ አዎ ምስጢር ነው። እግዚአብሔር ምስጢር ነው። ማንም እንደፈለገ የሚፈታው የገበያ ቋጠሮ አይደለም። የማይያዝ ነው፣ የማይጨበጥ ነው፣ ረቂቅ ነው፣ ዘላለማዊ ነው። በነገራችን ላይ ፍጥረት በመላ ስላይታወቀነቱ ይንጫጫል እንጂ እግዚአብሔር ስላይታወቀነቱ ብንነጋገር ፍጥረት ሊወስነው ሰማያትም ምድርም ልትሰማ አትችልም። ስማ ሰማይ ወአጽሚ ምድር ሚላት ለዚያ ነው ኢሳይያስ። ሰማይም ብትሰማ ሰማይም ቢሰማ ምድርም ብትሰማ ስለ እግዚአብሔር አይታወቀነት ይህን ነው የምታክል ይህን ነው የምትመስል ብሎ እግዚአብሔርን ወስኖ ጨልጦና ገርኝቶ የሆነ ቦታ አስቀምጦ ማድመጥ የሚችል የእግዚአብሔር ህልውናውን መወሰን የሚችል ፍጥረት የለም ነው። ስለ
ውስጥ ደግሞ ሶስት አካል ስላለው አሁን ሰው ግራ የሚገባው ሶስት ነው ደግሞ እንደገና አንድ እንዴት ይሆናል ይላል። ሶስት ነገር አንድ እንዴት ይሆናል? እውነት ነው፣ ሶስት ነገር አንድ አይሆንም። እኛም ሆነ ያልነው ሶስት ነገር ሳይሆን እግዚአብሔር ነው ያለው። ለእግዚአብሔር ይቻላል፣ ለነገር ግን አይቻልም። ለሶስት የሆኑ ቁሳቁስ ነገሮች አይቻልም። ለሶስት ሰው ለሆነ አይቻልም። ለሶስት ፍጥረት ለሆነ አይቻልም። ሶስቱን አንድ መሆን ለእግዚአብሔር ግን ተቻለ ነው። ለምን ተቻለው ብለን አንከሰው ነኝ ያለ የገለጸበት መንገዱ እንዲያ ነው። የገለጸበት መንገዱ እንዲያ ነው። ይሄ በምን ይታወቃል? ሃይማኖተ አበው የሚባል መጽሐፍ አለ በቤተ ክርስቲያን፣ የአባቶቻችን መጽሐፍ። ይህ መጽሐፍ ከአንደኛው ምዕት ዓመት ጀምሮ ያሉት አፖስቶሊክ ፋዘርስ የምንላቸው የቀደሙ አባቶች በጠቅላላ ዛሬ እስካለንበት ሊቃውንት የተራቀቁበት ያ መጽሐፍ ቅዱሱን ይዘው ያመሰጠሩበት መጽሐፍ አለ። እኛ እሱንም መጽሐፍ ጨምረን ሙሉ በሙሉ እድሜ ስጥህ ጥሩ ኮማች ጻፍክ። እግዚአብሔርነቱን ሙሉ በሙሉ ሰው ከተረዳው ምኑን እግዚአብሔር ሆነ? እኛ ካወቅ ነው፣ እኛ ከለካ ነው፣ በቃ ይሄ ነው ትክክል ብለን እኛ ከመረጥ ነው የምርጫ ጉዳይ ከሆነ ምኑን እግዚአብሔር ሆነ? እኛ ከለካ ነው። የሚለካ እንጂ የሚለካ አይደለም። የሚወስን እንጂ የሚወሰን አይደለም። የገለጸልን በጣም 100% ከሚባለው በጣም ትንሽዬ የምትባለው እርሷ ናት። ልክ 99.999 ብለን የሆነች 100% ያልመላች ያችን የምታክል ነው ሰው ስለ እግዚአብሔር የሚያውቀው። ከዚያ ውጭ እግዚአብሔር በሰዎች ፍጥረት የሚወሰን አምላክ አይደለም። ራሱን የገለጸበት ጎዳና ያ ነው። እኛ ያንን ይዛለን፣ በርሱ ጎዳና የምንጓዝ ይሆናል ማለት ነው። የትነኝ ቲክታክ ውስጥ ናችሁ? የትነኝ የሚሉ ኮሜንቶች አሉ። ኦርቶዶክስ ትምህርት ለመማር ነው ወይ ቤቱን የተከፈተው? አዎ ተማሩ። ሰው መጀመሪያ አሁን ልክ እናንተ የኛ ወንድም በረከት የሆነ ሰው ቤት ገብቶ ቢያስተምር እንዴ ነው መደመጥ ያለበት። አይጭናቃችሁ፣ አይዟችሁ። ለምን መሰላችሁ? አሁን የጠፋው ችግሩ የእሳቸውን ከተናገሩት ላይ ለመጠየቅ ይመችናል። አለዚህ አፋፋቸውን ብንላቸው ምን እንዳሉ ሳንሰማ ዝም ብለን የራሳችንን የግላዊ እንትን ነው የምንለው እና እንዲህ አይነት ነገር ነው መለመድ ያለበት ይሄ ነው። አለዚያ አስተማሪው ሳያስተምር ጠይቃለሁ፣ አንድ ጥያቄ አለኝ ኑ ግቡ ይሏቸዋል። ትገባላችሁ ወይ አትጠይቁ ወይ አትመልሱ። ምን ግራ የገባው ነገር ነው ቲክቶክ አንዳንድ ጊዜና ችግር የለም መስማትም ጥሩ ነው። ችግር አለ ነገ ለእናንተ ምትጠይቃላችሁ ከእናንተ ከዛ አንፃር ይሁት። እሺ ሜሴንጀር አለ ግን አንድ ነገር ብዙ ጊዜ መመር ኤፍሬም እግዚአብሔርን መመርመር የሚባለው ነገር ላይ እሱ ጋር አይደለም። ችግር የለም የነገሩኝ አክሰፕት ማለት እረዳዋለሁ ምን ይሉ እንደፈለጉ። ግን እግዚአብሔር በስጋ ተገለጠ ይላሉ። ያሁን በስጋ የተገለጠውን እግዚአብሔር ሰዎች የተቸገሩት እኮ እንደዛ እኮ አሁን የተቸገሩት ምንድነው? እርሱ ልክ በነገሩኝ መንገድ አሁን ደግሞ እግዚአብሔር በስጋ ተገለጠ ካልን ሰዎች አይተው ኢየሱስን ወልድ ብቻ ነው ወይ ደግሞ ሰው ብቻ ነው ብለው ለማለት ቀላል ነው። ግን ኢየሱስ ክርስቶስ አምላክ ነው ለማለት ይከብዳቸዋል ሰዎች። ምክንያቱም የሚያዩት ልክ እንደ እነሱን የሚመስል ሰው ስለሆነ ሰዎች በሰው አይን የሚታይ ነገር ስለሆነ መላእክት በሰው ይቅርታሽ መመሬ ምን አሉ? አለሽ እየሰማሁሽ ነው። እግዚአብሔር አንድ አካል ብለሽ ነው አይደል አንቺ የምታምኚው? እግዚአብሔር አንድ አካል ብለሽ ነው የምታምኚው? አምላክነ ዘዲበ ኪሩ መጣሽ እስከምትመጣ ድረስ አንድ ጥያቄ ማቅረብ እችላለሁ? ምንድነው ሃይማኖት? ይሄን ወርቅ ከሄቨን ኦኬ ጠይቅ። ምን ተጨርስ እሷ እሺ። እና ምን ይሆናል መምህርዬ ምን ይሆናል መሰሉት?
ቅድም እኔ አሁን አይምሮዬ ፐርፌክት ይሁንልኝ ምናምን እያልኩ እግዚአብሔር አንድ ገጽ ብለሽ ነው ወይ የምታምኚው ብዬ ነበረ እዚያው ላይ ያንድ አትረፍ። በጣም ጥሩ። ወልድ አባቴ ላከኝ እያለ የሚለው ማን ነው? የአባቱ ኦኬ አብ ነው አባቱ። አብ አባቱ ነው። ወልድ ደግሞ ልጁ ነው። አባትና ልጅ አካሉ አንድ ነው። አብ ነው በወልድ የተገለጠው። ግን አባትና ልጅ አካሉ አንድ ነው ወይ? አዎ በአካል ተገለጠ እኮ እግዚአብሔር። አባትና ልጅ አካሉ አንድ ነው አይደለም? ኦኬ እኛ እግዚአብሔር እኛ ስንል በቤተ እምነቴ ነው የምነግሮት። አካሉ አንድ ነው ሲሉኝ ምን እያሉኝ እንደሆነ እኔ ስነግሮት ካልተረዱኝ ምን ማድረግ እችላለሁ? አዎ የመለኮቱ የተረዳው እኮ ነው። አንድ ነው መንፈስና ሰው ማለት እኮ ነው። ጥያቄሽን መቀበልና ሐሳብሽን መረዳት ሁለቱ በጣም የተራራቁ ናቸው። አይ አውስለውት ደጋግሞ ስለጠየቁ ይቅርታ። ጥያቄሽን ግን እረዳሻለሁ። ጥያቄሽ አሁን አንቺ አዎ ነው፣ ምክንያቱም አባቱ ነው በልጁ የተገለጸው ብለሽኛል። አባቱ በልጁ ከሆነ የተገለጸው አባቴ ላከኝ እኮ ነው ያለ። የሚል ካለ የሚላክ አካል አለ። ላኪና ተላኪ በሐሳብ ቢመሳሰልም በአካል ግን አንድ ሊሆን አይችልም። ስለሆነም ይሄ አካላዊ ቃል ነው ብለን የምንናገርበት ምስጢር ለዚያ ነው። ዞሮ ዞሮ ግን እሺ አሁን መላክ ሲባል መጀመሪያ ስለ ምድራዊ መላክ እያወሩልን ከሆነ አላውቅም። እኔ ማወራው ስለ እግዚአብሔር ነው። እግዚአብሔር ሙሴ ሲልከው ለምሳሌ ሙሴ ላከኝ ብሎ ፈርዖን ጋር ሲቀርብ እግዚአብሔር እዛ ጋር የለም ማለት አይደለም። እግዚአብሔርም ከሙሴ ጋር ነበረ ይላል። አካል አንድ ነው ከእግዚአብሔር ጋር። እግዚአብሔር አካል ነው፣ ሙሴ አካል አንድ ሆነ ማለት ነው አይደለም። ያ ሙሴ ሰው ነው። አዎ ኮበስ በልጁ ነው የተናገረን። የልጁ ግን ራሱ መገለጥ ነው። የነ ሙሴ ግን መላክ ነው። እነ ሙሴ እግዚአብሔር ላከን ሲሉ እግዚአብሔርም አለ ከሙሴ ጋር፣ ግን ሙሴ እግዚአብሔር ነው ማለት አይደለም። ሲጀመርም ለፈርዖን ይነግረዋል እግዚአብሔር ከሙሴም ጋር ነበረ። እግዚአብሔር ላከ ሲባል እግዚአብሔር እኔ ወደ አባቴ እሄዳለሁ። ይሄን ገባኝ። ስለተረዳውሽ ጥያቄሽ እንዳይዳፈንብሽ ብዬ ነው አይደል? ኦኬ እኔ ወደ አባቴ እሄዳለሁ ይላል። ማነው ይሄን ቃል የሚናገረው? ወልድ ነው። ወደ አባቴ እሄዳለሁ ማለት የሚሄድበት አባት አለው ማለት ነው። ያ አባቱ ደግሞ እኔ ባይ አካል ያለው አባቱ ነው። ይሄ ደግሞ የተገለጸው ልጅ ነው ማለት ነው። ምክንያቱም አካላዊ ቃል ነው ስጋን የሆነው። ወውቱ ቃል ስጋ ከሆነ እኮ ነው የሚለው። ያ ለምን የፈጠረ ቃል እርሱ ስጋን ሆነ ነው የሚለው። ያ ስጋ ያ ቃል ምንድን ነው? አካላዊ ነው። አካል ከሌለው ዝረው ነው። ዝረው ከሆነ ብትን ነው ማለት ነው። ከሆነ ደግሞ ዓለምን አይፈጥርም። ዓለምን ካልፈጠረ ፈጣሪ አይባልም። ፈጣሪ ካልሆነ ደግሞ ያ ቃሉ በራሱ ስጋ መሆን አይችልም። የሆነው ፈጣሪ ስለሆነ ነው። ፈጣሪነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ያልተለየ ነው ማለት ነው። ያልተለየ ነው። ስላልተለየ ባህሪየ አብ ባህሪ የሆነ ነው። ላከኝ አለ ተልኳልና፣ እሄዳለሁ አለ የሚሄድበታለሁና፣ የሚሄድበት አባቱ ነው። አባቱ ስለሆነ አባቴ አለ። ተልኬ መጣሁ አለ። ማን ላከ ስንለው የባህሪ አባቱ አብ እንደላከው ነገረን። ተልኬ ነው አለ። ከዚያስ ደግሞ ተላከ ስንል ግን በኦርቶዶክስ አስተምህሮ በራሱ ፈቃድ ነው የመጣው። መላክ ግዴታን ሁሉ የሚሻ አለው በሌላ አተረጓጉም። በዚህ በሃይማኖታችን ግን እስመ በፈቃዱ ወበስምረት አቡ ወመንፈስ ቅዱስ ነው የምንለው። የመጣው በአባቱ ፈቃድ በመንፈስ ቅዱስ ፈቃድና በራሱ ፈቃድ ነው የመጣው ማለት ነው። መጥቶ ሰው ሆነ ነው የምንለው። ያ መጥቶ ሰው የሆነው ስግው የሆነው ባህርየ ስጋን ባህሪው ያደረገው እርሱ ከጊዜ ተዋህዶ በኋላ ዝንቱ ትወልድ ዘአፈቅር ብሎ የተናገረ ያ የምወደው ልጄ ይሄ ነው ወሎቱ ስምዕጎ እርሱንም ስሙት ያለ እርሱ በወልድ ቃልነት የሚናገር አካላዊ ቃል ማለት አካላዊ አብ ነው ማለት አባቱ አብ ነው። እሱን ስሙት ብሎ የተናገረ ይህ ሌላ አካል ነው። ሌላ አካል ነው። እሱ ብሎ ለመጥቀስ ሌላ አካል ያስፈልጋል። እኔን ስሙኝ አይልም ነበር? አብ በልጁ ተገልጦ ራሱ አብ ቢሆን ኑሮ እኔን ስሙኝ ተገልጬ ነው ይል ነበር። እሱን ስሙት ማለቱ መገለጫው ነው። ይህ የቤተ ክርስቲያን አስተምህሮ ነው። ያንቺን ትምህርት ሚስ አንደርስታንድ አድርጌ ንቄና ጠቅጥቄ
እንዲህ የሚባል ትምህርት የለም እያልሁ አይደለም። በእናንተ ትምህርት አሉ ልጆች ብዙ ቀን አውርተን እናውቃለን። አዲስ አበባም ስመጣ በአካልም አግኝቻቸው አውርተን እናውቃለን። ልጆቻችሁ ሐዋርያቶቻችሁ ጋር አውርተን እናውቃለን። ለመግባባትም ሙከራ አድርገን እናውቃለን። በዚያ ውይይታችን ውስጥ ግን እነሱ አንድ ገጽ ብለው እንደሚያምኑ በኋላ ዘመን ያ እግዚአብሔር የነበረው መጥቶ ተገለጸ በስጋ ብለው ነው የሚያምኑት። ይህንን ቃል ነግረውኛል። አንድ ገጽ ብለው ነው የሚያምኑ። ሥላሴን አያምኑም፣ ሶስትነትን አያምኑም ማለት ነው። እኛማ አላምንም እኮ እሱ ልክ ነው። ግን ጥያቄው ላይ አሁን እያጣራ ያለሁት የእናንተን ሃይማኖት ነው። ይሄ የእናንተ ሃይማኖት ነው። ይሄ የእናንተ ሃይማኖት ከሆነ ያንቺ ሃይማኖት ይሄ ከሆነ የኔ ሃይማኖት ደግሞ እኔ የነገርኩሽ ነው። ትክክል። እንዴት ይሆናል? ቆይ እንዴት ይሆናል አላልኩትም እኮ። እንዴት ይሆናል የምንለው እኮ ይኸውልህ፣ አሁን ለምሳሌ ኢየሱስ እግዚአብሔር አይደለም ቢሉኝ እርሶ እግዚአብሔር ነው ብዬ ለማሳመን እሞክራለሁ። አንድ ሰው ወይ ደግሞ ሌላ ከክርስትና ውጭ ያለ እስልምና ውስጥ ያለ ሰው ኢየሱስ ሰው ብቻ ነው ካለኝ አይደለም ብዬ ስለማታምኚ ማለት ነው። አሁን እሳቸው ቢነግሩሽም አትረዳዱም። ስለዚህ በቃ እሺ ኦኬ፣ ይቅርታ ካልተረዳዳን እንተወው በቃ ነው። እስኪ አልገባኝ። እሺ የት ሄድሽ? ገብቶኛል። የእርሶንም ባይሆን ለምሳሌ አንድ አይነት ነገር ተናግረን ምንድነው ልዩነቱ? ምስጢረ ሥላሴ ላይ ቀን እንትን ብለን ቆርጠን እኔም ከአገልግሎት ስለሆነ የተመለስኩት አጋጣሚ ስልኬን ይዤ አለፍ ስል መጣ አግባበሉት የሚል ድምፅ ተደጋጋሚ ስለሰማው ይሄ መልሳጠን ጠፍተን ተደብቀን እንደምንሄድ አይነት አድርጋችሁ እንዳትረዱን ስለፈራን ማንነታችሁን አላወቅኩም። ገና አሁን ስረዳችሁ ደግሞ ጥሩ ልጆች ትመስላላችሁ። እንግዲህ ተናዶ ለሰብ ለተራይ ተፍጻሜቶ ይላል መጽሐፍ። ሰውን ፍጻሜውን ሳታድንቅ ነውና ነገ ከነገ በኋላ ደግሞ በደንብ በውስጥም መስመር ዲስከስ ማድረግ እንችላለን። ስለ ምስጢረ ሥላሴ መወያየት እንችላለን። ምስጢረ ሥጋዌን ራሱን አስችለን ክርስቶስን በተመለከተ ሥላሴን በተመለከተ ቀዳማዊ ቃል የተባለውና ዳህራዊ ቃል በተዋህዶ ምንለው ቀዳማዊ ዳህራዊ ማለታችን ምን ማለታችን ነው? ምን ማለታችን ነው? በእናንተ ሃይማኖት ማለት ነው። በእኛ ደግሞ ምን ማለት ነው? ያ ቀዳሚ በቀዳማዊ ልደቱ በዳህራዊ ልደቱ ተብሎ የሚነገርለት እግዚአብሔር ወልድ ራሱ እግዚአብሔር ነው ከተባለ አንድ ገጽ ነውን ወይስ አይደለም የሚለውን መጻሕፍትን መሰረት አድርገን እናንተ ብቻ ሳትሆኑም መጻሕፍቶቻችሁ ይሄ የሚያስተምሯችሁ ሐዋርያቶቻችሁ እነሱንም ጋብዛችሁ በደንብ መጠያየቅ እንችላለን፣ መምጣት እንችላለን ማለት ነው። እንደ አቡቸርቻሪ ግን አልወድም። መሰረታዊ ጥያቄ ኑሮት ለመጠየቅ የሚችል ሰው ካለ ለመጠየቅ ዝግጁ ነኝ። መመለስ የሚችል አካልም ካለ ጥያቄ ለመጠየቅም ዝግጁ ነኝ። ሰዓት መድበን እንገባለን። ይሄ እናንተ ቤት ይሄኛ ቤት የሚባል ግን የለም። እኔ ያለሁት አሁን ከራሴ ቤት ነው። ስልክ ትልቅ ስልክ ገዝቼ በብር ዳታ ሞልቼ ነው ያለሁት። ከራሴ ቤት እናንተ ቤት አልመጣሁ። እናንተም ያላችሁት ከራሳችሁ ቤት ነው። ስልክ ዳታ ሞልታችሁ ነው ያላችሁት። እናንተ ቤት የኛ ቤት የሚባል ነገር የለውም። ቲክታክ ፕላትፎርሙ ሁላችንም እኩል የሚያደርግ ስልክ መግዛት ብቻ ነው እኩል ሆኖ አብሮ ለማውራት ያስፈልገው። ከዚያ ውጭ ንጹህ ጸባይና ትንሽ እውቀት ያስፈልጋል። በዚያ ልክ መሄድ ነውና በዚህ እናንተው ይሄኛው እንዳታስገባው እንዳታስወጣው። እኔ በማያከብረኝ ቤትና በሚዘልፈኝ ቤት አንድ ደቂቃ አልመጣም፣ ወጥቼ እሄዳለሁ ማለት ነው። ብቻችን ላወራ ካላችሁ ዘግታችሁ ማውራት ትችላላችሁ። እኔም ዘግቻ አወራለሁ ማለት ነው። ያ ግን ለሀገርም ለትውልድም ለአይምሮም ለህይወትም ለውጥ አያመጣም። እኛ ደግሞ ለውጥን የምንሻ ስለሆን በዚያ ልክ እንድንሄድ አደራ ለማለት ወዳለሁ። ያስተማረ የመከረ የገሰጸ የአበው አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ ስሙ ይክበር ይመስገን። ደህና ደሩ። እናመሰግናለን። ቃልዎት ያሰማልን አባ። በጣም ልክ ኖት። ባይዘዊ መመሪ ፍሬምን ውስጥ አለ አቲክ ቪዲዮአቸውን አይቻሉ። አንዳንድ ሰዎች በጣም ትልቅ የሆኑ ሰዎች አሁን እሳቸው ሲያወሩ እንደው ታላቸው ቲክቶክ ላይ ቤት ከፍተው እንዳሉት እኛ ሁላችን የራሳችን ስልክ የራሳችን ቤት ስላለን በቃ እንትን ይላል። ወጣት አትሉ ሽማግሌ አትሉት ዲስፕሊን የሌለውና ተነጋግሮ መለያየት እኮ ነው። እምነት የሚባለው ነገር በግድ በድብድብ እኔ ነኝ የማውቅል የሚባል ነገር የለም። ባይዘው በጣም ከማይሆነው ንግግሮች መሀል እኔ የተናገርኩት ነው ልክ አይባልም። ግን እኔ በራሴ እኔ ብዬ ልናገር አልጨረስ። ሁሌ እምነቴን ሰዎች ሲነግሩኝ ከኔ እምነት ጋር ይጣረሳል ወይስ ልክ ነው ወይ ካለውበት መሰረት ላይ ማለት ነው። እና እንደሱ ማድረግ ጥሩ ነው። እሺ መናገር የምትፈልጉ ሰዎች ሜሴንጀር ወይ ምራኝ እንበል
እሺ በጣም እናመሰግናለን። ተሳዳቢ ሰዎች ታውዚ መምህር ኤፍሬም ብትዋቸው ልጆቻችሁ ምንድን ነው የሚባለው? አሁን ኤክስ ማልጣላ የሚቀርብኝ ለማንኛውም ሜሴንጀር መምህር ኤፍሬም እናመሰግናለን። ሌላ ጊዜ በሚችሉበት ሰዓት መወያየት ይቻላል ከመጡ በጣም በስርዓት የሚያወሩት። አዳም ምን ትላለህ? አዳምም ኦርቶዶክስ ስለሆነ አዳም መምህር ቃለ ሕይወት ያሰማልን። አይ ፒኤስኤ ግን እንትን ማድረግ አለብን። አዎ መሰባሰቢያችን አዳም አባታችን የምንለው እየተኛ አይደል? አስቸገርከን። እየከፈት እንቅልፍ ይወስደኛል። አርፍድ እንትን ስለሚሆን እኔ ከእንትን በኋላ ይሆናል ከ7 ሰዓት በኋላ ሲሆን ከምሽቱ 7 ሰዓት በኋላ ሲሆን በቃ ሰው ካለ አቁሙ ማለት ካስተላኝ ትቼ እተኛለሁ። እንደው ምግብ ላይ ሆነ እንዳይሆን ነው እንጂ ያው እየበሉ ነው አዳሞች ብዙ ጊዜ የሚጥሉን። ተኛ ከምሽቱ ብዙ ጊዜ ይጠብቃል። አሁን በቀደም ስንት ሰዓት ነበረ? ወደ 9 ሰዓት አልፎ 10 ሰዓት 9 ሰዓት አካባቢ ተኛሁኝ። ይረፍዳል። አንዳንድ ጊዜ ያው ነገር ይነሳል፣ ነገርን ያነሳል፣ ነገር ያነሳና ይረዝማል፣ ይቆያል። በጣም ጥሩ ነው። እግዚአብሔር ሁላችንም የሚጠብቅ ፌዝ ከመሄዳቸው በፊት የምትናገረዋለህ? ሌላም አንድ ዳቆ እኔ ግን ፒኤስኤን ግን አንድ ነገር ብለው ደስ ይለኛል። መምህርም እዚህ ያሉ ፒኤስኤንማ ምን እንዳሉ ሰምተሃል መምህር? አይ ነው እኔ ምን መሰልሽ፣ አሁን እኔ ኤቨናን በጣም ነው መወዳት፣ ደስ ትለኛለች። እምነቷ ሌላ ቢሆንም በስነስርዓት የምታምነው ነገር በግልጽ ይሄ ነው ማምነው ምናምን ብላ ትጠይቃለች። እናውቃለን፣ ቆይቷል፣ ሎንግ ታይም፣ በጣም ፍሬንድ ነን። እስካሁንም እንደዛው ነው ምንም እና ፒኤስኤ ግን እኔ ስላሴ አማኝ አይደለህም አልልህም፣ ግን እንትን መሆን አለብህ ብዬ አስባለሁ። ስላሴ አማኝ ከሆንክ አይደለህም እያልኩኝ አይደለም እኔ ማለት ነህም አይደለህም ብዬ መወሰንም የምልችል ሰው አይደለሁም። ነገር ግን ለምሳሌ ስላሴ ላይ እንደዚህ ያላለ ብዙ ጊዜ ሌሎች ስላሴ የማያምኑ ሰዎች የሚጠይቁትን ጥያቄ ነው የምትጠይቀው እና ደግሞ የምትለጠፋቸውን ቪዲዮዎች ምናምን አለ እና ግልጽ ብታደርገው ሪያሊቲውን ልንገር። አሁን እሱ የራሱ እምነት አለው፣ ፕሮቴስታንት ነው። ግን የሆነው እዚህ የሰማውንም ነገር የእናንተ የሁላችንንም ነው ባይዘው የሚያደርገው የሰማውን ለማቀራረብ የሚያደርግ ነገር ነው። አይ ነው ሲጠየቅ እንትን ሊያደርግ ይመስል ኦፌንድ ሊያደርግ ይችላል። አንዳንድ ጊዜ ፋር ሄደ ይመስልሃል። ልክ አንተ ኦርቶዶክስ እንዲህ ነች ብሎ የሆነ ሰው ሲያወራ ነው ኦርቶዶክስ እንደዚህ አትልም ብሎ ዲፌንድ አድርጎ አይቼው አውቃለሁ። ፕሮቴስታንቶች ጋር ብዙ ጊዜ ጠንከር ሊል የሚችለው ምክንያቱም ከስራቸው አንጻር ይመስለኛል። ሜሴንጀር እንደዚህ ሆነው አንዳንድ ጊዜ በጣም ባዘር ያደርጉሃል። ራስህም ትናገራለህ አንዳንድ ጊዜ ቤት ስትከፍት ከየት እንደምትከፍት እና እንጂ እምነቱን ቀይሮ አይደለም። ግን የሆነን እውነት እኔ ለምሳሌ እናንተ ስታወሩ ጣልቃ ገብቼ ነው ኦርቶዶክሳውያን እንዲህ አይሉም እላለሁ። ግን እምነቴን ስለምታውቁት ነው የኔን ነገር ምንም የማይመስላችሁ። ሜሴንጀርም እንደዛ ነው የሚያደርገው። ትረስት አዳም እንጂ እኔ እኮ ስላሴ አምንም አልልም። ልብና ኩላሊት የሚያውቀው እግዚአብሔር ነው። እኔ ለመመረምረው ቲክቶክ ላይ ስለማውቀው ደግሞ የምንወደው ወንድማችን ነው። ግን ደግሞ ስላሴ ላይ የሚያነሳቸው ጥያቄዎች ልክ ማለት በስላሴ የማያምን ሰው ሆኖ ነው የሚጠይቀው እና እኔ ተገቢ ነው ብዬ አላስብም። ለምሳሌ የማምንበት ነገር ከሆነ እንደማላምንበት ሆኜ መጠየቅ ማለት ተገቢ ነው ብያለሁ። ምናልባት እንኳን ጥያቄ ቢኖረው መጠየቅ ካለበት የሚያምንበት ከሆነ በቃ መጀመሪያ ሄደ ቤተ እምነት ምናምን መጠየቅ ነው እንጂ ለዛውም ራሱ አሁን ለምሳሌ እናንተ አታምኑ ስለማታምኑ ከዛው ደግሞ እናንተን ሆኖ መጠየቅ ደግሞ አንድ ቀን ቢሆን ኦኬ፣ ሁልጊዜ እንደዛ መጠየቅ ተገቢ አይደለም ብዬ ነው። ኤኒዌይስ ይሄ የተሰማኝ ስሜት ነው። አንዳንዴ አዳምሻ ኦርቶዶክስኛም እኮ ሊመስል ይችላል ለሰዎች የተሰማን ምንም ችግር የለውም። ኦርቶዶክስኛ ሊመስል ይችላል፣ ፕሮቴስታንትኛ ሊመስል ይችላል፣ ምንም ችግር የለውም። በቀደም ግን ረሶኝ ነበርና እሱን ብትነግረኝ ደስ ይለኛል። አዳም
የስ የሆነ አባይ ፒኤስኤ ፍሬምን የሚደርስ አይቼ የሚያስከፋ ነገር ተናገርኩ እንዴ? እኔ ከያይ ጥርጣሬ ነው የዘራሽባችሁ። ምንም መጥፎ አላወራሽም። ምን ጥርጣሬ ስለዘራሽ ይቅርታ እስቲ አንተ ዝም በል። ምን አልሽ? አይ አንቺን እኮ እሱ አይደለም ኪያዬ ከታች ጽፈው እኮ ፖለቲካ ያሉት እኮ አንቺ መስሎሽ ነው። እኔ ጣልቅላ ለመግባት ብዬ ነው እንጂ እኮ አይ ቅድም ፖለቲካ አትስራ እሱ ቅድም እሳቸው የተናገሩት ነው ብሎ ሲል አይ ፖለቲካ አትስራ አዳም ቆይኛ አንድ አምላክ በሶስት ተገለጸ ብለናል ምናምን። ኧረ ተይ አንቺ ልጅ ተይ ተይ። ቆይ አይ ለምን አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው ምናምን እንደዚህ ነው እኮ? አዎ አይ እሱ አይደለም ምናምን ስል ስንከራከር ነው የገባው ይግቡ ብለን ያለውና እሱን እንትን ለማለት ነው ግልጽ ለማድረግ ብዬ ነው። ትክክል። አይ ምንም አላጠፋሽም። ያው አንዳንድ ያለ አንድ አምላክ በሶስት ተገልጸ ብለን ነው ምናምነው ስለው ኧረ ተይ እንደሱ አይደለም ሲል አባይ ፍሬም ተባለ። አባይ አብ ወልድ መንፈስ ቅዱስ አንድ አምላክ። እሺ አዳም ኪያ ግን ሆነሽ አለቃውን ሽቢ በጣም ታቋርጭኛለሽ። ሄቪ መክፈት ትችያለሽ ቤት ቅርታ አለቃ ነው ዴቲንግ ሳይመች ነው። ኪያ ችግር የለውም ማለት የሚስቀልጥሽ ነው። አዳም እያወራሁ ስላቋረጥሽ ብዬ ነው። ሄቪ መክፈት ትችያለሽ። አዳም ከከፈተ እንመጣለን። አዳም ይሳት ከፍቶ ስለማለት ይሄ ሊዘጋ ነው። በቃ ሊዘጋው ነው። ፔስ የሚለው ምንድነው? አዳምሻ ካንተ በቃ ደህና ደሩሽ የሆነ ወረቀት ስታሳይ ነበረ። ከየት አምጥተህ ነው ፔስ? ፔስ ሲልኩ ጓደኛዬ ምን አደረገ አልኩት እኮ። ፔስ እኮ አንቺ ባይተሽዋል ሰብስቲቱሽን ያመቻወኩኝ ታዲያ እንዴ ሜሴንጀር ምን አደረገ ብዬ ስልጽፍልህ አላየም ገብተህ ለዛው እንትን እያለች ነበር። ፒኤስኤ ብዬ ነበር የገባሁት ርዕሴ ላይ ፒኤስኤ ብዬ ነበር እና አንተን መስላችሁ ይሆናል። እኔ እንደዛ አላስተዋልኩትም ነበር። አይ ችግር የለውም። ኤኒዌይስ ሄቪ መክፈት ከቻልሽ የዲያቲንግ ሳይመቸው ነው እንትኑ ከየት አምጥተህ ነው ፒኤስኤ ንገረኝ። ከመሄድ በፊት የሆነ ጽሑፍ ስታሳይ ነበረ ሂፖስታሲስ ምናምን ነገር እንትን ላይ ነው እኮ ታዲያ አማድ ማን ነው? አምደ ሃይማኖት ላይ አምደ ሃይማኖት። እኔ ግን እናንተ ማነክ አዳም በእናንተ ፕሌይ ስቶር ላይ ፈልገው በእናንተ ሁሉ ሰው መጻፍ ይችላል። አንድ መጽሐፍ ይፈቀድለታል ሁሉ ሰው መጻፍ ነው። እኛ በእኛ ቤተክርስቲያን እንትን መምህር ካልሆንሽ ራሱ ማሳተማችን በቤተክርስቲያን ማሳ ገባኝ እኮ። ግን ሁሉ ሰው መጻፍ ይችላል። መጽሐፍ እኮ መምህር ከሆኑ መብት አላቸው የመጽሐፍ ማለት እንጂ ዝም ብሎ አይቻልም ማለት ነው። መምህር ኤፍሬም እኮ ደገሙት። ሄቪ ምን አለ እንትኑ ላይ ያለውን አፑ ላይ ያለውን ትምህርት እኮ መምህር ኤፍሬም እኮ ደገሙት ተናገረ። ግን አንተ ያልተረዳው ምን መሰለህ? መጽሐፍ ቅዱስ መጽሐፍ ቅዱስ ላይ ለምሳሌ እንዴት ነው የምትረዱት? ፒኤስኤ እግዚአብሔር እግር እንዳለው ይናገራል፣ ተራመደ ይላል፣ ቆመ፣ ተቀመጠ ምናምን ይላል መጽሐፍ ቅዱስ ላይ። ስለዚህ ልክ እንደ እግዚአብሔር ልክ እንደ ሰው እግር አለው እያልክ ነው የምትረዳው። ልክፈትላችሁ ያዲ ስለማይችል ልክፈትል በቃ ያኛውን እኮ አይደለም ያኛውን አይደለም ስለ መጽሐፍ ቅዱስን የጠየኩ መጀመሪያ ሁለታችን እኮ መልስላለሁ ተረጋግተን እንድናወራ ብዬ እኮ ነው። እሺ ያዲ ሳይመቸው ነው የቆየ ዝጓላ እንዴ ጥላው ሄደኛል አልተመቸውም። ቀድም ተናግሯል። ቀድም ጀምሮ ቁጭ አድርገውና ስልኩን ሄድን እንጂ መምህር እስከሚጨርሱ ነበር የጠበቅኳችሁ። እንትን መውረድ ስላለብኝ ነው መውጣት አለብኝ። አዳምሽ ሰላም ብያሉላችሁ ነው። መምህራችሁን እግዚአብሔር ይባርካቸው። ጥሩ የተረጋጉ አስተማሪ ናቸው። እናንተ ሁሌም የተባረካችሁ ናቸው። ቀጥሉ። ሁሉ ሰላም ሁሉ ሰላም። ሃፒ ኒው ይር። ሃፒ ኒው ይር ብራዘር። እንትን አንበሳ ሰላም ለኒው ይር ራሱ አንበሳ ነኝ አያስፈልገኝ። በቃ ሴቷ ነው የምትፈልገው። ወንዱ ኮንክ ያው ወይ ፒሲ ያዲ ሳዘጋው እንትኑን አብራልኝማ ሪካርዲንጉን አብራልኝ እንዲመጣልኝ። ኦኬ ሹር። መመሪያ ያስተማሩትን እንደገና መስማት ጥሩ ትምህርት ስለሆነ እንደገና ይመጣሉ እኮ ይናገራሉ። አሁን እና አዳም ምንድነው የሚቸገሩት የሚመስለኝ ወይ ደግሞ እኛ የምንቸገረው ልበል። አካል ሲባል እግር ሲባል እግር እንደኛ አይነት አይደለም ነው አሉን ያልክ ያዲ አብርቻለሁ። ይደርሳል አንተ። እሺ ቴንክ ዩ።
አዳም ባጭሩ መልስላትና ሄቪ መክፈት ትችላለሽ። ሄቪ ብትከፍት አሪፍ ነው። ሬስትሪክሽን ስለማይመጣ እሷ ጋር እሷ ያለችው እንደዚህ የምንቸገረው እግር ሲባል በቀጥታ እግር ነው የምናስበው ምናምን። ፀጉር እስከ እግር ጥፍር ሌላ ነው ትርጓሜው። አዳምሻ አሁን እንዳናቆየው እንጂ እሳቸው መምህር እኮ ጥሩ ነገር የተናገሩት ከራስ ፀጉር እስከ እግር ጥፍር ማለት ነው። ስለዚህ እግዚአብሔር ጥፍር አለው እያልክ ነው? አይ ትምህርቱ የኔ አይደል። አንተ ነጅም ታስረዳኝ አዳምሻ። ኖ እኮ እየገለጹ በቃ እየገለጹ ያሉት ከፍትላለሁ። በቃ አዳምሻ እናወራለን እናንተ። እሺ እሺ ተራክተን እንትን ልብ ያላርፋለ። ኖ አይ ችግር የለም። ያዲ የዝጋው በቃ ችግር የለውም። እሺ እሺ ፔሴ ሙሉውን ቪዲዮ ግን የእሳቸውን መምህር ፔሴ ሙሉውን ቪዲዮ አይታል? ሙሉውን ቪዲዮ አይተከዋል? የእሳቸው የማን ነው? የመምህር ኤፍሬም ነው። እሳቸው ማን ናቸው? መምህር ኤፍሬም አይደለም። አሁን በምን ጉዳይ አስተማሩት? ትልክልኛለህ? አየዋለሁ። እኔ እኮ ቲክቶክ ነው የማውቃቸው። እሺ አውጣውና እኔ የምትችል ከሆነ አውጣው እኮ ልክፈትልህ ወይ? ሄቪ መክፈት ከቻልሽ ሄቪ ትክፈት። ሬስትሪክሽን ስለማይመጣባት እሷ ጋር ሄቪ ካልከፈተች እኔ ከፍትና ወይ ፌዝ ሰላሙን እሺ ያዲ ሁላችሁንም እዚህ ጋር ያላችሁ ፒኤስ ምናምን ሰላሙን እኔ መውረድ አለብኝ። ያው አዳም እከፍታለሁ። ና እናወራለን። ኦኬ ቤት የምከፍት ከሆነ እመጣለሁ ትንሽ ቆይቼ። እሺ የሆነ ጉዳይ ስላለ እሺ እሺ። በጣም እናመሰግናለን። እንግዲህ አስተማሪን የመከረዱ ልክ የተመሰገነ ይሁን። እናመሰግናለን። ሰላም ሁሉ። ቴንክ ዩ። እሺ ዘማን ይልሽ ተባረክሽ።